ከከበዳችሁ ዱዓ ማረግ ካልቻልን ዝም በሉ። ራሳችሁ ላይ ነው መጥፎ ነገር የምታመጡት። ታሞ በአላህ ሱብሓነሁ ወተዓላ አምር ውስጥ ያለ ሰው መታመም ረሱልም ዓለይሂ ሰላቱ ወሰላም ታመዋል። ሰሃቢዎቹም ታመዋል። አላሁ ረቡል ዒዛ ባሮችን የሚፈትንበት ብዙ ያለ እኔና እናንተ ነገ ምን እንደሚገጥመን አናውቅም። ምንም ነገር ማረግ ካልቻላችሁ ዱዓ ማረጉ ከከበዳችሁ እንደው ዝም በሉ። ለአላህ ስትሉ ራሳችሁ ላይ ነው መጥፎ ነገር የምታመጡት። ሀጂ ሙፍቲ ኸይር ነገር ሲሰሩ የነበሩ የምንወዳቸው የምናከብራቸው ናቸው። ሌሎቹን ዑለማዎች እንደምናከብረው የማይስማማችሁ የማትፈልጉት ነገር ሊኖር ይችላል። ግን ሰው ተይዞ ታሞ ባለ ሰው ላይ ክፉ ንግግር መልዑን ካልሆነ የተረገመ ካልሆነ አይናገርም። ይሄ የረሱል ዓለይሂ ሰላቱ ወሰላም ስነ ምግባር አይደለም። አላስተማሩንም። የሰሃቢዎቹ ስነ ምግባር አይደለም። ቁርአን ላይ ሙሐመዱን ረሱሉላህ ወለዚነ መዐሁ እነዛ ከሱ ጋር ያሉት አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ያለው 5 አውቃት ሶላት ሁላችንም እየሰገድን አንድን አሊም አንድን ትልቅ ሰው ታማ ያለን ሰው ዱዓ እናርግ። ዱዓ ማረግ ከከበዳችሁ ጥላቻው ጥግ ድረስ እንኳን ቢደርስ ክፉ ንግግር አትናገሩ፣ ዝም በሉን የተባለው የኛ ነቢ ዓለይሂ ሰላቱ ወሰላም ምንድን ያሉት? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። ከሆነ አንድ ሰው የሚያምን በማ በአላሁ ስብሓነሁ ወተዓላ የቅያማ ቀን አለ ብሎ ካመነ ኸይር ይናገር ወይ ዝም ይበል ያሉት። በቃ ኸይር መናገር ካልቻለን ዝም እንበል።